ብርሃን ፈነጠቀች ገና ወጣች ጀንበር አርቲስት አስናቀች ወርቁ በጣም በተለየ ሁኔታ የምትታወቀው በምንድን ነበር? ኃይሌ ገሪማ ወይኔ ተፈሪ መኮንን ወደ ስልጣን ከመምጣታቸው በፊት ትገዛ የነበረችው ሴት ንግስት ማን ትባል ነበር? ንግስት ሳቢ በምስሉ ላይ የምትመለከተው አክተር ስሙ ማን ይባላል? አባይ ቲቪ ቀጥኜ ቢያዩን ጠጀናልን አይጠየፍ እልፍኝ የት ነው የሚገኘው? መሬት ላይ የግብጽ መገበያያ ገንዘብ ምን ተብሎ ይጠራል? ብር ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር አብረን እንክረም አቦ ማንንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚቀርበው ተወዳጁም ተናፋቂው ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንንም አይቀነሰኝም። ከጀርባዬ አሁንም ዛሬም ራሳቸውን ለበጎ ነገር አሳልፈው የሰጡ ወጣቶች ከኔ ጋር ተገኝተዋል። እነማን ናቸው? ምን እየሰሩ ነው? ከነሱ ጋር እንጠያየቃለን። ጠቅላላ ዕውቀት አለ። አብረን እንቆይ። መልካም ጊዜ። ስሜ ብሩክ ዳኛው እባላለሁ። የመጣሁት ከካለን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል ነው። ስሜ ፍሬት በርሄ ይባላለሁ። የመጣሁት ካለን ብናካፍል የህፃንና የአረጋውያን የህሙማን መርጃ ማዕከል ነው። ስሜ በረከት ዘላለም ይባላል። የመጣሁት ከካለን ብናካፍል የመርጃ ማዕከል ነው። ስሜ ሳራ ደበበ ይባላል። የመጣሁት ከካለን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል ነው። ስሜ ሰላማዊ ጥጉ ይባላል። የመጣሁት ከካለን ብናካፍል የመርጃ ማዕከል ነው። ስሜ አቤል ደግፍ ይባላል። የመጣሁት ከካለን ብናካፍል የህፃናት አረጋውያንና የአእምሮ ህሙማን መርጃ ማዕከል ነው። ስሜ ቤተልሔም ፈንታውን ይባላል። የመጣሁት ከካለን ብናካፍል የህፃናት የአእምሮ ህሙማን መርጃ ማዕከል ነው። እሺ ብሩክ፣ ፍሬህይወት፣ በረከት፣ ሳራ፣ ሰላም፣ አቤልና ቤተልሔም እንኳን ካለን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል በሰላም ወደ አባይ ቲቪ መጣችሁ። እንኳን ቆያችሁ ናትሉ። እሺ ራሳችሁን ያው የለበሳችሁት ቲሸርት ስለምትሰሩት ስራ ስለምታደርጉት በጎ ነገር ትንሽ ይመሰከራልና ስለሱ ብዙ እናወራለን። ዛሬ የመጣችሁበት የማን ይቀነስ ፕሮግራም የዙር ውድድሮች አሉት። 5 የዙር ውድድሮች አሉት። ስድስተኛው በአምስቱ ዙር ያጠራቀማችሁትን ፍራንክ ለሁለት ሰው ተወዳድሮ የሚያሸንፍበት ከዛም እንግዲህ ወይ ወደ ካለን ብናካፍል ወይ ወደ ኪሳችሁ ያሸናፊው ብር የሚገባበት የመጨረሻ ውድድር ነው የሚሆነው። ጥያቄ ምን ጊዜም ከአንድ ቁጥር ነው የምንጀምረው። ማን ይቀነስን ብሩክ ካንተ ነው የምንጀምረው። ካንተ ጥያቄ ጠይቀን የመጀመሪያውን ጥያቄ ጠይቀን ጥያቄውን ከመለስ ከአንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ እናንተ ካዝና ወይ ወደ እናንተ ባንክ ገቢ የሚሆነው ከጎን ያለችው ፍሬህይወት ባንክ ካለች ብቻ ሳትረሳ ጥያቄውን መልሰ በትክክል ተመልሷል ብዬ ካረጋገጥኩኝ ፍሬህይወት ባንክ ካለች 200 ብር ታገኛለህ። ባንክ ካላለች ቀለጠ እንደማለት ነው። ስለዚህ ፍሬህይወት ባንክ ማለት በተመሳሳይ ለፍሬህይወት በረከት ለበረከት፣ ሳራ ለሳራ፣ ሰላም ለሰላም፣ አቤል ለአቤል፣ ቤተልሔም ለቤተልሔም ብሩክ ባንክ ማለት እንዳትረሱ። ጥያቄው ከተመለሰ አንድ ጥያቄ ብሩክን ጠይቄው ካልመለሰ ወይም ካላወቀው ይለፈኝ ማለት መብት በህግ የተጠበቀ ነው። ጥያቄው ይለፍ። ብሩክን ስጠይቀው ቤተልሔምም ብሩክ አቤልም ሰላም ለእናንተም ጭምር ነው። ጥያቄው ስጠይቅ መልሱን ካወቃችሁ ተዘጋጅታችሁ መጠበቅ። ምክንያቱም ይለፈኝ ካል እዛ ድረስ ስለሚመጣ ማለት ነው። ጥያቄው በዙር ገባችሁ? በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ከናንተ ውስጥ ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ስለሚሄድ ፍጥነትም በዛው ልክ እንዳይለያችሁ። የምስል ጥያቄዎች ይኖሩናል። አብረን እንጫወታለን። ከመሃላችሁ ሰዎች ሲቀነሱ ስለመጡበት ዓላማ ስለራሳቸው ፕሮፋይል በደንብ እናወራለን። ዓላማችሁን ታስታውቃላችሁ። በዛው ግረ መንገዳችንም ጠቅላላ ዕውቀታችሁንም እናውቀዋለን ማለት ነው። መልካም እድል ይሁንላችሁ። ወደ ውድድራችን እንሂድ። ብሩኬ ዝግጁ ነህ አይደለ? ዝግጁ ነኝ። ታዲያስ ብሩኬ የብላክ ፓንተር ፊልም ሲሰራ የተመሰረተችው ከተማ ማን ተብላ ትጠራለች? ብላክ ፓንተር ፊልም አይተዋላ? ከተማ ማን ነበር ስሟ?
እርግጠኛ አይደለም። ይለፈኝ ብላክ ፓንተር ብላክ ፓንተር ፊልም ሲሰራ ያቺ የተመሰረተችው ከተማ ማን ነው ስሟ? ይለፍ ዋካንዳ ናት። በትክክል ተመልሷል። ኧረ ባንክ በሚችል ቤቲ ሊዮናርዶ ዲካፕሪዮ የየት ሀገር የፊልም ተዋናይ ነው? ሊዮናርዶ ዲካፕሪዮ የየት ሀገር ፊልም ተዋናይ ነው? የጣሊያን ጣሊያን አይደለም። ይለፈኝ ዩኤስኤ ነው። በትክክል ተመልሷል። አሜሪካ የሆሊውድ ፊልም ተዋናይ ነው። እሺ ሳራ ባንክ ብላለች። ሳራ የሰማያዊ ፈረስ ፊልም ጸሐፊና አዘጋጅ እንዲሁም ፕሮዲዩሰር ማን ይባላል? ሰማያዊ ፈረስ ሰራዊት ፍቅሬ ነው። ባንክ ብላለች። ሰላም አንድ ሰው የየቀን ውሎን በማስታወሻ መልኩ ቢጽፈው ምን ይባላል? ወይም መጻፊያዋ ምን ትባላለች? ይለፈኝ አንቺ የየቀን ውሎሽን አታሰፍሪም? እሺ ዲያሪ ነው የሚባለው። ትጽፋለህ ዲያሪ? ብዙም አልጽፍም። ያው አንዳንዴ ግን ሾርት ኖት ወስዳለሁ ከቀን ውሎ። እስከ ዛሬ አስቀያሚ ቀን አሳልፈህ ታውቃለህ? አስቀያሚ ቀን የሚለው ይመስገን። አሜን። ቤቲ ኢሰመኮ የሚለው አጽሮተ ቃል ሲዘረዘር ምን ይሆናል? ወይም ይህን መጽሐረ ቃል ተንትኞ እንደማለት ነው። ኢሰመኮ የኢትዮጵያ ሰብአዊ መብት ኮሚሽን። የኢትዮጵያ ሰብአዊ መብት ኮሚሽን ያልከው ልክ እኮ ነህ። ፍሬያት ባንክ ብላለች። እሺ ሳራ አንቺ ጋር ነኝ። ኮሎኔል ጓድ መንግስቱ ኃይለማርያም በመቼ ዓመተ ምህረትና ወር ወደ ስልጣን መጡ? መስከረም 2 1977 77 አይደለም 67 ያራዳ ልጅ እኔ እኮ ድሮ ባጭር ሰው ኃይለኛ ነው ሲባል አራዳ ወንድ ነሽ። እሺ አቤል ነው ባንክ ብላ። እሺ አቤል ናፖሊዮን ቦናፓርት የየት ሀገር መሪ ነበረ? ናፖሊዮን ኖት ጣሊያን። ናፖሊዮን ሮማ። ጣሊያን እና ሮማ ምን ለያቸው? ጀርመን አረ ጀርመን ፈረንሳይ ነው። በትክክል ተመልሷል። ገበሳራ 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁ ሰዓታችሁ እዚህ ላይ ያልቋል። አንደኛው ዙር ተጠናቀቀ። ወደ ሁለተኛው ዙር ልንሸጋገር ነው። ከዛ በፊት ግን በዚህ የማን ይቀነስ የፕሮግራም ህግና ስርዓት መሰረት ከናንተ ውስጥ አንድ ሰው የግድ ልንቀንስ ነው። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር ወደ ባንካችሁ ገቢ ይሆናል። የዚህ አንደኛው ዙር ጠንካራ ምላሽ ደግሞ ሳራና አቤል ሁለቱም ጠንካራ ተወዳዳሪዎች ተብለው ይያዙ ተብሏል። ብዙ ጊዜ እንዲህ ስናጫውት ሁለት ሰው ጠንካራ ተወዳዳሪ ስለማናረግ ነው። አሁን ግን ጠንካራ ማላሾች ስለነበሩ ሁሉን ነገር እኩል ስለሆኑ ከምንለያቸው ሁለቱ ጠንካራ ተወዳዳሪ በመጀመሪያውና ወደሚቀጥለው ዙር ይሸጋገሩ ተብሏል። ይሄ ማለት ጠንካራ ተወዳዳሪ ናቸው ማለት እነሱን መንካት ወይ መቀነስ አይቻልም ማለት ነው። 4 ቁጥርና 6 ቁጥር መቀነስ አይቻልም። ሳራና አቤል ግን የፈለጋችሁትን ቁጥር የመቀረስ ሙሉ ስልጣን አላችሁ። ተግባብተናል? ማን ይቀነስ? ቁጥር አዘጋጁልኝ። እሺ አሁን አንድ ላይ ነው የምታወጡት። አውጡት አውጡት። 2 5 5 5 7 5 ቁጥር ሰላም የመጀመሪያው ተቀናሽ ተደርጋለች። ሰላምዬ ስለመጣሽ ከልብ እናመሰግናለን። እባክሽ ራስሽን በደንብ አስተዋውቂን እስኪ። ሰላማዊ ጥጉ እባላለሁ። የመጣሁት ከካለን ብናካፍል የመርጃ ማዕከል ነው። የምንሰራቸው የአእምሮ ህሙማን ህጻናትና የተደፈሩ ሴቶችን በማዕከላችን ውስጥ እንጠብቃለን ማለት እንንከባከባለን ማለት ነው። ኦኬ እና ቮለንተር ናችሁ? እሺ በክብር ሸኙልኝ፣ በክብር ሸኙልኝ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተሻግረናል። በመጀመሪያው ዙር ሰዓታችን ያለቀው ሳራ ፈረንሳይ ብላን። አንቺ ነሽ ፈረንሳይ አልሿ? ሰላም ደግሞ የለችም፣ እሷ ጋር ነበር የሚቀጥለው አቤላ። ስለዚህ ወደ አንተ ነው መጣው። ዝግጁ ነህ? አዎ። 10 ሰከንድ አሁን አብሮ ከሰላም ጋር ተቀንሷል ማለት ነው። 2 ደቂቃ ከ20 ሰከንድ ነው የሚቀራችሁ በዚህ ዙር። ፍጥነት ያስፈልጋችኋል። ያልገባችሁ ጥያቄ ካለ ለፈን በሉ። አቤል፣ ይህ በምስሉ ላይ የምትመለከተው አክተር ስሙ ማን ይባላል? ታዋቂ ፊልም አክተር ነው።
ዊል ስሚዝ ነው በትክክል ተመልሷል። ባንክ ብላለች ቤተልሔም። ይሄን አባባል ትጨርሽልኛለሽ። ቀጥኜ ቢያዩኝ ዳሽ ቀጥኜ ቢያዩኝ ይላል ጠጅናል ይላል ጅማት ለማን ነው በትክክል ተመልሷል። ብራቮ ሳራ። አረ ባንክ በዝም ብላ አትሳቅ፣ ግድ የለህም ጥርስ ያምራል ብለህ ዝም ብላ አትሳቅ። እሺ አቤላ ዊንድ ቬን የምን ጠቋሚ መሳሪያ ነው? ዊንድ ቬን የአየር የንፋስ። እሺ እሰጣለሁ የንፋስ። ቤተልሔም ባንክ ብላለች። ቤቲ ቲታነስ በምን ምክንያት የሚከሰት በሽታ ነው? ቲታነስ በምን ምክንያት የሚከሰት በሽታ ነው? ስለታማ ነገር ሲወጉን። ምን አይነት ስለታማ ሆኖ ምን አይነት ስለታማ መሆኑ ብቻ አይደለም የዛገ ተራ የሚባል ነገር አለ። የዛገ ብረት። እሺ በትክክል ተመልሷል። ታራ ባንክ ቆይታ ግዴለሽም። ፍሬህይወት ሁለተኛው የዓለም ጦርነት የተጀመረ መቼ ነው? ይለፍ አረ ዓመተ ምህረት ገምቱ፣ ግዴላችሁም። ያለቀበት ነው የተጀመረበት 1945 ያለቀበት። ጎበዝ ልክ ነሽ። 1945 ያለቀበት ነው የተጀመረበት። ከሁለት ዓመት ለስንት ዓመት ተዋጉ? ስንት ዓመት ነበር የዓለም ጦርነት የፈጀው? ወይ አላስታውሰው፣ ረስቼዋለሁ። 5 ዓመት ሜቢ አስተካኪው 6 ዓመት። እሺ ስለዚህ 1939 ትክክል ተመለሰ። መቼም ያለቀበትን ስለነገርሽኝ ነው እንደዚህ ሁሉ የመራውሽ። ባንክ ብለሃል አቤል። አይጠየፍልፍኝ የት ነው የሚገኘው? አይጠየፍልፍኝ የት ነው የሚገኘው? መሬት ላይ ደስ ሲል። አይጠየፍልፍኝ የት ነው የሚገኘው? ጎንደር አይደለም። አዲስ አበባም አይደለም። አፋርም አይደለም። ይደፈኝ ደሴ ነው የሚገኘው። መላኔን ተጨመጭቁት። ደሴ ነው የሚገኘው። እሺ ቤተልሔም ቼሎ የምን መሳሪያ ነው? ይለፈኝ ቼሎ የሙዚቃ ምን ሙዚቃ ሰጥቻለሁ። የዘመናዊ ሙዚቃ መሳሪያ ነው። ባንክ ብላለች ሳራ። አርቲስት ሰላም ወይም ሰላሚኖ የምን ሙዚቃ መሳሪያ ተጫዋች ነበረ? የምን ሙዚቃ መሳሪያ ተጫዋች ነበረ? የምን ሰላሚኖ ነው ያልከኝ? አዎ እሺ የክራር አይደለም። በዘመናዊ ሙዚቃ ጊታር። የምን ጊታር? ቤዝ ጊታር። አንተን አመለከተን ብሩክ በቀጽ አልፈዋል። የምን ጊታር? ጊታር እንደሆነ እኮ ምን ጊታር? ስንት አይነት ጊታር አለ? ዘመናዊ ሙዚቃ ውስጥ ሁለት አይነት ጊታሮች አሉ አይደለ? አዎ ለብዙም ላይ ይቻላልቃቸው እንዳሉ አውቃለሁ። እሺ ሊድ ጊታር በትክክል ተመልሷል። የሊድ ጊታር ተጫዋች ነበረ ሳራ። ባንክ ብላ ሰዓታችሁ አልቋል። ሁለተኛው ዙር ውድድራችሁ እዚህ ላይ ተጠናቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 1600 ብር ጋር 3000 ብር ወደ ባንካችሁ ገቢ ሆኗል። 3000 ብር ባንክ ገቢ ሆኗል። የዚህ ዙር ጠንካራ መላሽ ደግሞ ሳራ ነበረች። ሳራን መቀነስ አይቻልም። ሳራ የፈለግሽውን ሰው አስወጪ። የፈለግሽውን ሰው እኔንም ከፈለግሽ ነበር። ማን ሊቀነስ? ቁጥር አዘጋጁልኝ። ክቡራን የአባይ ቲቪ ተመልካቾች የዛሬውን ውድድር እንዲህ በአማራ አለባበስ እንድናቀርብ የረዳንን የዘውትር ልብስ አልባሻችንን ስታርጌትስ የልብስ መሸጫን ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 ይገኛል። ለአማረ አለባበስ ወደኛ ብቅ በይሉናል። ስታርጌትስ ከልብ እናመሰግናለን። አውጡት። አውጣ አውጪ 677 3 ሐሳቡን ቀይሮ ቤተልሔምን አባረሯት እንጂ ሁሉ ነጥብ መጥቶ ነበር። ቤቲ 37 ቁጥሮች ይታዩኛል። ቤቲ ስለመጣሽ ከልብ እናመሰግናለን። እባክሽ አንቺም እንደ ወዳጅሽ ባይሆንም እንደ ራስሽን አስተዋውቂኝ። እንደሷ ከሆነ አጠራርግሽ ልትወጪ ነው። አይ እሺ የመጣ ነው ዘመናዊ እንደተነገርነው ከካለብና ካፍል የህፃናት የአእምሮ ህሙማን መርጃ ማዕከል ነው። አሁን ላይ ማዕከላችን ጎንደር ላይ ነው የሚገኘው። መንግስት በሰጠን 35000 ካሬ ስንት
35000 ካሬ 35000 ካሬ በጣም ብዙ ነው። ምንድን ነው የምትሰሩበት? አሁን ላይ ገና ማለት ቆርቆሮ በቆርቆሮ ተሰርቶ ነው። ገና ጅማሬ ነው። እና በማዕከሉ ውስጥ ከ1324 ሰው በላይ ይገኙበታል። እውነትሽን ነው? እውነት። ህፃናት አሉ፣ አረጋውያኖች አሉ፣ እንደዚህ ማለት ጾታዊ ጥቃት የደረሰባቸው እነሱ አሉ። ከዛ ደግሞ ህፃናት እንደ ልዩ ፍላጎት ነው ያላቸው ማለት ነው እነሱ አሉ። ከዛ ምንድነው በሰው ሰራሽ ሊሆን ይችላል በተፈጥሮ አደጋ የደረሰባቸው ነው ማዕከሉ የሚቀበለውና ከዛ በተጨማሪ ሁሌም ፒያሳ ላይ እሁድ የገላ አጠባ ፕሮግራም አለ ከማዕከሉ። ከዛም የከተማው አስተዳደርም ሙሉ የከተማው ህዝብ ኢትዮጵያ ላይ ሁላችሁም የሚገኙት ከሀገር ውስጥም ከሀገር ውጭም ያሉት የካልን ብናካፍል ቤተሰቦች ከልብ እናመሰግናለን። አባይ ቴሌቪዥን ማን ይቀነስ አክብራችሁን ስለጠራችሁን በጣም ነው የምናመሰግነው። ተማካችሁ ሞካለ ጭብጨባ 83 ነይ እባክሽ እፈሽ ጎበዝ። ውድ ኢትዮጵያውያን በያላችሁበት መልካም ማድረግ ለኢትዮጵያውያን አይሰለችም አይደለ? በጣም ደስ የሚለኝ እኔ በጣም ብዙ ድርጅቶች አሉ ኢትዮጵያ ላይ ዘርፈ ብዙ ነው ችግሩ። ኢትዮጵያ ውስጥ ያለው ችግር እንደዚህ ዞር ተብሎ ያልታዩ ችግሮች ማለት ነው። እነዚህን ችግሮች ቅን ልቦና ያላቸው ሰዎች ዞር ብለው ያዩና ፈጣሪ በፈቀደላቸው መንገድ ይጀምሩታል ነገሮቹን። አሁን ካለን ብናካፍል እንደተጀመረው ብዙ አዲስ አበባ ላይ እዚህ ከተማችን ላይ ብዙዎች አሉ። ብዙ ስማቸውን ጠርተን ማንጨርሰው በጣም ብዙ ትላልቅ ስራ የሚሰሩ የመንግስትን ሸክም ያወረዱ እውነት ለመናገር ይሄ ደግሞ በዛው በአማራ ክልል ውስጥ ጎንደር ላይ ካለን ብናካፍል የሚባል ድርጅት የመሰረቱ ክብር ይገባቸዋል። የእውነት እናንተ ውድ ኢትዮጵያውያን 8183 ላይ ኦኬ ብላችሁ በመላክ ካለን ብናካፍልን ተባበሩ። ወደ ሶስተኛው ዙር ተሸጋግረናል። በሁለተኛው ቤተልሔም ከማላችን ተለይታለች። ሰዓታችን ያለቀው ደግሞ ሊድ ጊታር ብሎ በረከት መልሶ ነው። ሳራ ባንክ ብለሽ ነው። ስለዚህ ሳራ ካንቺ ነው መጀመሪያው። ምን ነው በጨዋ ነው እሺ ችግር ነው። ሳራ ይህ በቪዲዮ ላይ ወይም በምስሉ ላይ የምትመለከቻት ድምጻዊ ስሟ ማን ይባላል? ይመጣላ ተረጋጊ። ማህሌት ገብረ ጊዮርጊስ በትክክል ተመልሷል። ማህሌት ገብረ ጊዮርጊስ ናት። ባንክ ብሏል አቤላ በ16ኛው ክፍለ ዘመን ንግስት ኤልሳቤት የየት ሀገር ንግስት ነበረች? የኢትዮጵያ ንግስት ኤልሳቤት በ16ኛው ክፍለ ዘመን ኢትዮጵያ ላይ ንግስት ኤልሳቤት የምትባል ነበረች። ንግስት ኤልሳቤት ኩዊን ኤልሳቤት የሮም ግብጽ አይደለም እስራኤል እንደ ብሪቴን ናት። በትክክል ተመልሷል። የእንግሊዝ ንግስት ነበረች። ጎበዝ ሳራ። ባንክ በልላት። ባንክ ልጅቷ ያላትን አቅም አውጣታ ትመልሳለች። እሱ ይላታል። ብሩኬ አርቲስት አስናቀች ወርቁ በጣም በተለየ ሁኔታ የምትታወቀው በምንድን ነበረ? አስናቀች ወርቁ በትወና ሳይሆን አክቲንግ እና ትወና ምን በክራር ጎበዝ በረከት ጎበዝ በክራር ነው። ሳራ ባንክ ብላለች። ሳራ የቾኮቬራ የትውልድ ሀገር የት ነበር? ቾኮቬራ ብራዚል አይደለም። በቃ ዩኤስ አይደለም። ኩባም አይደለም። ለኩባ ታገለ ነው። ለኩባ ነፃነት ግን ታግሏል። የአርጀንቲና ተወላጅ ነው። አርጀንቲናዊ ነበረ። አቤል አንተ ጋር ነኝ። ኖልዊድ የየት ሀገር የፊልም ካምፓኒ ነው? ኖልዊድ አይደለም። ናይጄሪያ ነው። በትክክል ተመልሷል። ፍሬዎት ባንክ ብላለች። ፍሬዎት ቴሌፎን በማን ዘመነ መንግስት ነበር ወደ ኢትዮጵያ የገባው? ባይለ ስላሴ። እሺ በሚኒሊክ መጀመሪያ እኮ ብላለች። በአፄ ምኒልክ ዘመነ መንግስት ነው ብላ ኖ በአፄ ስላሴ ባንክ ብላለች። ሳራ ሄፓታይተስ ምንን የሚያጠቃ በሽታ ነው? ሄፓታይተስ ጉበት ነው የሚያጠቃው። ጉበት ነው። ጎበዝ
ሰዓታችሁ አልቋል። ለማንኛውም አሁን ወደ አራተኛው ዙር ውድድራችን ልንሸጋገር ነው። ይህ ሶስተኛው ዙር ነው። በሶስተኛው ዙር ውድድራችሁ ደግሞ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 3000 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ሳራ ነበረች። ምንም ጥያቄ የለውም። ሳራን መቀነስ አይቻልም። ሳራ የፈለግሽውን ሰው የመቀነስ ሙሉ ስልጣን አለሽ። ማን ይቀነስ? ቁጥር አዘጋጁልኝ። በረከት ፈዟል ወይስ ደንግጣል? አውጡት። ሰው አይታ አይቻልም። አንድ ላይ አይቻልም። እሺ አቤላ፣ ካሁን በኋላ እንደዚህ እንዳታረክ። አይተህ ምናምን መወሰን አይቻልም። እኔ በረከትን ለመቀነስ የሁሉ እንትን አይቻል ነው እንደፈራው። 3 ቁጥር በረከት ነበረ። 3 ቁጥር ተቀናሽ ተደርጓል። በረከት ስለመጣ ከልብ እናመሰግናለን። ምክንያቱም እናንተ አላማችሁ ሌላ ስለሆነ ይሄ ጨዋታ ነው። በረከት እባክህ አንተም እንደ ወዳጆች ራስን አስተዋወቀኝ እስኪ። እሺ በረከት እባላለሁኝ። ካለም ብናካፍል አዲስ አበባ ነኝ። ያው በዋናነት ተብራርቷል። ከዛ ባለፈ አጼ ኢዮብ የሚል የዩቲዩብ ቻናል አለ። አጼ ኢዮብ ከዚህ ከድርጅቱ በሌላ ዘርፍ ነው፣ በሙዚቃ ዘርፍ ነው። ሙዚቃ እንሰራለን። ያው እዛ እየገባችሁ አበረታቱናል። በጣም አሪፍ ሙዚቃ እንሰራለን። በጣም አሪፍ በቃ ሐሳብ አለን። ሙዚቃ እንሰራለን ሲለን ሰምተነዋል አሉ። እሺ አንጎራጎር ቢወርድ ነውር ነው። እሺ ትንሽ ነገር ነው። ደስ ይላል ደስ ይላል ያሰብኩት ተሳክቷል፣ ዝንፉም ተቃንቷል፣ የጎደለው ሞልቷል፣ እንድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ፣ ብርሃን ፈነጠቀች ገና ወጣች ጀንበር፣ እስከ ዛሬ ለኔ ተደብቃኝ ነበር፣ ካደዬ ደመቀች የቆንጆ መለኪያ፣ የኩራት ምንጭ የአይኔ መፍኪያ። ናይስ። በጣም ከባድ ነው ታውቃላችሁ። እኔ እስከዛሬ ሰምቼ አላውቅም። የወንድሙ እንደዚህ የደፈረ በጣም ከባድ የወንድሙ ጆብራ ዘፈኖች በጣም ከባዶች ናቸው። እንደዚህ የደፈረ አይቼ ስለማላውቅ ነው። ጎበዝ ጀግና ነው። እውነት አሪፍ ነው። ትሄድ ይመች። እሺ አሁን ወደ አራተኛው ዙር ውድድራችን መተናል። በሶስተኛው ዙር ሰዓታችን ያለቀው ሳራ ስለ ሄፒታይተስ መልሰሽ አቤል ባንክ ብለህ ነበር። ባንክ አላልክም። ይቀነሳ በቃ ካላለ ብሏል። እሺ አቤላ ካንተ ነው የምጀምረው። ዝግጁ ነህ? አቤላ ውሃ ሲተን የሚወጣው ጭስ ምን ይባላል? ቫፖሬሽን ቫፐር ትነት ወይም ስሙን የፈለኩት እኔ ውሃ ሲተን ትነት ነው። እሱማ ውሃ ሲተን እኮ አልኩ። የሚወጣው እንፋሎት አለ አይደለ? እሺ እንፋሎት ብሏል። እሺ መልሳል፣ ሰጥቼዋለሁ። እሺ እኔም ተሳስቼ ነበር። ብሩኬ ይህ በፎቶ ላይ የምትመለከተው ታዋቂ ሰው ስሙ ማን ይባላል? አትሌት አበበ ቢቂላ። በትክክል ተመልሷል። ሻምበል አትሌት አበበ ቢቂላ ነው። እሺ ፍሬዎት ባንክ። ጎበዝ። ሂሞግሎቢን ምን ውስጥ የሚገኝ ነው? ሂሞግሎቢን ኧረ ሰዓታችሁ ተጠቀሙ። አዎ ቀይ ደም ሴል ውስጥ። ጎበዝ ሳራ። እሺ ወይኔ ተጫዋትብን። አቤላ ኔልሰን ማንዴላ የት ሀገር መሪ ነበሩ? ሳውዝ አፍሪካ። እሺ ብሩኬ መልሷል። እሺ ብሩኬ ተፈሪ መኮንን ወደ ስልጣን ከመምጣታቸው በፊት ትገዛ የነበረችው ሴት ንግስት ማን ትባል ነበር?
ተፈሪ መኮንን ወደ ስልጣን ከመምጣት ማን ናቸው? ተፈሪ መኮንን ማን ናቸው? ቅድም የተሳሳተሽው ማን? ኦኬ አጼ ምኒልክ ኃይለ ሥላሴ ናቸው። ተፈሪ መኮንን ማለት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ናቸው። ተፈሪ መኮንን ነው ትክክለኛ ስማቸው። እሳቸው ወደ ንግስና ከመምጣታቸው ፊት ይገዙ የነበሩት ንግስት ማን ነው ስማቸው? እቴጌ ጣይቱ። በጣም እኮ እንትን ልዩነት አለው። አፄ ኃይለ ሥላሴ ወደ ንግስና ከመምጣታቸው ፊት እቴጌ ጣይቱ በነበሩበት ዘመን ሲጀምሩ ወደ ንግስት ሆነው አልገዙም። እሳቸው ግን የአፄ ምኒልክ ባለቤት ናቸው። ግን በመሃላቸው በጣም ረጅም ክፍተት እኮ አለ። የዘመናት የአመታቶች ንግስት ማን ናቸው? በስማቸው ሆስፒታል ተገንብቶላቸዋል። ንግስት ዘውዲቱ ናቸው። ጎበዝ አጨብጭብ አንተ። ባንክ ነጭ ሳር ብሔራዊ ፓርክ ከአፍሪካ ሀገሮች ውስጥ በየትኛው ሀገር ይገኛል? ነጭ ሳር ብሔራዊ ፓርክ ከአፍሪካ ሀገሮች ውስጥ በየትኛው ሀገር ላይ ይገኛል? በኢትዮጵያ። ጎበዝ ባንክ ብሏል። ብሩክ ይህ በቪዲዮ ላይ የምትመለከተው የሙዚቃ ክሊፕ ርዕሱን ትነግረኛለህ? ድምጻዊት ለምለም ነች። ርዕሱን ታውቂያለሽ? ርዕሱን ሙዚቃውን በደንብ አውቀዋለሁ። እስኪ ሙዚቃውን ትንሽ ጠፋብኝ። ሙዚቃው ኧረ አሁን በቅርብ ጊዜ ነው የተለቀቀው 2017 ላይ የለምለም ነው ርዕሱ። ኧረ ሰዓታችሁን እንደ ንግስት ተረጋጊ። እንደ ዘፈኑ አልሰማሁትም። እንደ ንጉስ እንደ አመሌ ነው። እሺ ፍሬዎት ሰዓታችሁ አልቋል። ሰዓታችሁን ፈጃችሁበት። አራተኛው ዙር ውድድራችሁ እዚህ ጋር ተጠናቋል። ወደ አምስተኛው ዙር ውድድራችን ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 4200 ብር ጋር 5400 ብር ወደ ባንካችሁ ገቢ ሆነላችኋል። የዚህ ዙር ጠንካራ መላሽ ደግሞ አቤል አንተ ነበርክ። አቤል ነበር። ይህ ማለት አቤልን መቀነስ አይቻልም ማለት ነው። አቤል የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። አሁን አውጡት። አቤል አውጣ። 2 ቁጥር ፍሬዎት። ፍሬ እየተቀነሽ ተደርግሻል። ስለመጣሽ ከልብ እናመሰግናለን። እባክሽ አንቺም እንደ ወዳጆች ሽራሽን በደንብ አስተዋቂ። ማመስገን የምትፈልጊው አካል ካለም እድሉን ሰጥሻለሁ። አመሰግናለሁ። ፍሬዎት እባላለሁ። የመጣሁት ካለን ብናካፍል ነው። ያው ካለው ላይ አካፍሎ የጎደለበት የለም። በትክክል አሪፍ። እና በመጨረሻም እናንተን እናመሰግናለን ስለጋብዛችሁ። ቴንክ ዩ። በጣም አሪፍ። እሺ ከልብ እናመሰግናለን። እሺ አሁን ወደ አምስተኛው ዙር ውድድራችን ተመልሰናል። በአራተኛው ዙር ያሰናበትናት ፍሬዎትን ነበረ። ሰዓታችን ደግሞ ያለቀው እንደ አመሌ ተብሎ ተጠይቆ ሳይመለስ ነበረ። ብሩክ ፍሬዎትን የጠየቅኳት ጥያቄውን አንተን የጠየቅኩ። ስለዚህ ፍሬዎት ደግሞ ስለሌለች ሳራ እንደለመድሽው ካንቺ ነው ጥያቄ የምጀምረው። ዝግጁ ነሽ? ሰዓታችሁ በጣም አጭር ናት። ደቂቃ ከ50 ሰከንድ ነው ያላችሁ። ስለዚህ ፍጥነት ያስፈልጋችኋል። ዝግጁ? ሞናሊዛ ስዕል በአሁኑ ሰዓት የት ሀገር ይገኛል? ሞናሊዛ ፈረንሳይ። በትክክል ተመልሷል። ባንክ ብሏል አቤል ልጇን በኪሷ ተሸከመ የምታሳድግ የዱር እንስሳ ምን ትባላለች? ካንጋሮ ናት። በትክክል ተመልሷል። ብሩክ በሀገራችን ኢትዮጵያ የጀጎል ግንብ የት ክልል ውስጥ ይገኛል? ሐረር። ጀምረዋል። በትክክል ተመልሷል። ሐረር ነው። እሺ አቤል ይህ በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? የፊልሙ ርዕስ ቶሎ በል። ይለፈኝ። ድንግሉ አይደለም፣ የኔታ ነው የሚለው የፊልሙ ርዕስ የኔታ ነው። እሺ ብሩክ ዲፕሎማሲ ሲባል ምን ማለት ነው? ዲፕሎማሲ ያው ከሀገራት ጋር ግንኙነት፣ መልካም ግንኙነት። በትክክል ተመልሷል። ሳራ አንቺ ጋር ነኝ። ከውቅያኖች ውስጥ በዓለሙ ላይ ጥልቅ ወይም ዲፕ ሴት የሆነው ውቅያኖስ ምንድን ነው ወይም ማን ነው? ፓሲፊክ ውቅያኖስ ነው። በትክክል ተመልሷል። አቤላ አንተ ጋር ነኝ። አቤላ ሰዎች ተሰባስበው አዝመራ ሲያጭሉ ሆነም ሲሰበስቡ ይስተዋወላል። ያ የአብሮነት ስራ ምን ተብሎ ይጠራል? አዝመራ ሲያጭዱ ወይ ተሰባስበው በህብረት ሆነው ሲያጭዱ ወይም ሲሰሩ ምን ተብሎ ይጠራል? ያ የደቦ ስራ ነው የሚባለው። በትክክል ተመልሷል። ባንክ ብሏል። ብሩክ ይህ በምስሉ ላይ የምትመለከታት ድምፃዊ ስሟ ማን ይባላል?
በምስሉ ላይ የምትመለከታት ድምፃዊ ስሟ ማን አስቴር ይባላል? አወቀ። አስቴር አወቀ አይደለችም። አላወቅኳትም። ፎቶ ነፃነት ነፃነት መለሰ ጎበዝ፣ ነፃነት መለሰ ናት። በትክክል ተመልሷል። እሺ ብሩክ፣ ሰዓታችሁ አልቋል። አንዴ ለራሳችሁ አምስተኛው ዙር ውድድር እዚህ ላይ ተጠናቋል። አሁን ወደ መጨረሻውና አሸናፊን ወደምንለይበት ውድድራችን ልንሸጋገር ነው። ከዛ በፊት ግን በዚህ በአምስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 5400 ብር ጋር ሲደምር 6800 ብር ወደ ባንካችሁ ገቢ ይመጣችኋል። 6800 ብር ወደ ባንካችሁ ገቢ ተደርጎላችኋል። ለመሆኑ ይህን 6800 ብር ወደ ካለን ብናካፍል ወዴት ነው የሚገባው? ወደ ካለን ብናካፍል አካውንት የሚያስገባው ማን ነው? ብሩክ አሸንፈው ነው? ሳራ አሸንፋ ነው ወይስ አቤል አሸንፈው ነው? ይህን ለማወቅ 2 ተወዳዳሪዎች እንፈልጋለን የመጨረሻውን ውድድር እንዲወዳደሩልን። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው ወደ ካርድ ክፍል ይላካል ማለት ነው። ስማችሁን ስጠራው ብቻ ቁጥር ታወጣላችሁ። እዚህ ላይ ጠንካራ ተወዳዳሪ የሚባል የለም። ማን ይቀነስ? ቁጥር አዘጋጁልኝ። ስማችሁን ስጠራው ብቻ ነው የምታወጡት። ብሩክ አውጣ። ቆፍጠን ብለህ ቀነስከው። ያዘው። አቤት ስንት ቁጥር ይላል? እንደሚታወቀው ያዙት ሁለታችሁ። እንዳታውጭ አንቺ እንኳን ደስ ያለሽ። ምክንያቱም ቁጥር ያዝ። ቁጥርሽ እዚህ ውስጥ የለም። አንቺ በውድድሩ መቆየትሽን አረጋግጠሻል አንቺ። ምክንያቱም ካላበድሽ በስተቀር የራስሽ ቁጥር አታውጭም። አሁን ግን አንቺ አንዱን በቃልቾ ብለሽ ታባሪልኛለሽ። ማን ይቀነስ? እኔ ልተንፍስ። እነሱ ተነጋግረው ጨርሰዋል። አንተ ዝም ብለህ ነው የምትለፋው። ብሩኬ ስለመጣ ከልብ እናመሰግናለን። አንድ ቁጥር ተቀናሽ ተደርጓል። እባክህ አንተም እንደ ወዳጆች ራስን አስተዋውቅና ካንተ ጋር እንለያይ። መልካም። እሺ፣ ስሜ ብሩክ ዳኛው ተሰማ እባላለሁ። ከጎንደር ከተማ ነው የመጣሁት። እናትዋ ስስትዋ ካልዋ እያሉ በስስት የሚጠሯት ጀግናሽ በቃ ነው የመጣሁት። የጎንደር ከተማ ልጅ ነኝ። ከዛ ውጭ ደግሞ በካልን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል የበጎ አድራጎት ወጣት ነኝ። በዚህ እንግዲህ ከ2010 ጀምሮ ነው የተቋቋመው። ላለፉት 7 ዓመታት ቆይታ አድርጓል። በወጣት ዳዊት አየነው ነው የተመሰረተውና በጓደኞቹ ያው ብዙ የሀገራችን እንግዲህ ያለውን ተረጂ ቁጥር ታያለና ድርጅቶች ቢበዙ ምን ቢሉም ያው አያልቅም። ግን መረዳዳት ደግሞ ትክክል በህይወት ስንኖር ለራሳችን ጥሩ ነገር የምንለው ነገር ሰርተን ማለፍ ስላለብን ጎንደር ከተማ ደግሞ በጣም ሰፊ ናት እንደምታውቃት የግንባር ቀደም ከተማ ነችና በዚህ ሁኔታ ደግሞ የተቸገሩ ሰዎች ብዙ ስለሚኖሩ ይህንን በማሰብ ከተማችን ላይ በማስፈቀድ የራሱን ማዕከላትን ያው ተቀብሎ በጎንደር በቀበሌ 18 በልዩ ስሙ ባምባ ሰፈር ላይ የራሱ ማዕከል አለው። እዛ ውስጥ ላይ እንግዲህ ህፃናት፣ አረጋውያን፣ ወጣቶች፣ አእምሮ ህመምተኞች ይገኙበታል። ብዙዎቹም አገግመው ወጥተዋል። ሰዓት ከ1324 በላይ ተረጂዎች አሉ። በዚህም እንግዲህ እስካሁን 7 ዓመታት ሲቆይ ብዙ ነገሮችን አሳልፏል። ግን ቀና ባላቸው ግለሰቦች እንዲሁም ደግሞ በኢትዮ ቴሌኮም፣ የጎንደር ከተማ አስተዳደር፣ የጎንደር ዩኒቨርሲቲና ሆስፒታሉ እንዲሁም ክፍለ ከተሞች፣ የጎንደር ክፍለ ከተሞች እንዲሁም ጎንደር ከተማና አካባቢዋ አገር ውስጥም አገር ውጭም ያሉ ቀና ልብ ያላቸው ግለሰቦችም ድርጅቶችም በእነሱ አቅም እስካሁን እዚህ ደርሷልና እዚህ በኋላ ደግሞ ትልቅ ስራዎችን ለመስራት ያው የሰው ቁጥር እየጨመረም ስለሄደ በከተማ አስተዳደሩም ጥያቄ በማቅረብ 3.5 ሄክታር መሬት ወደ ጎንደር አዘዞ አየር ማረፊያ አካባቢ ወደ ጎርጎራ ሚንጃ ላይ ተቀብሎ ብዙ ማስፋፊያ የሚሆኑ ፕሮጀክቶችን ለመስራት ፕላን ወጥቷል፣ እየተንቀሳቀሰ ይገኛል። ያው በቅርቡ ደግሞ የዚህን የህንፃ ማስጀመሪያ በተለያዩ ነገሮችን ለማድረግ በሚዲያዎች እንመጣለን። ኢትዮ ቴሌኮም እንግዲህ በሰጠን አንዱ 8183 በኤስኤምኤስ አጭር መልእክት ኦኬ በማለት ብቻ ማዕከሉን ካሉበት ነው መርዳት ይችላሉ። እንዲሁም ያላቸውን ልብሶችን፣ ቁሳቁሶችን፣ የምግብ መጠጥ ማንኛውንም ነገር ከዛ በተረፈ ደግሞ ያው የአእምሮ ህሙማን ብዙ አሉና የጤና ባለሙያዎች የበጎ አድራጎቶችን እንፈልጋለን። የጤና ባለሙያ
ትሪት የሚያደርግ ባላቸው ቀሪ በረፍት ሰዓታቸው መጥተው ቢያግዙን ደግሞ በደንብ ከዚህ የበለጠ ማዕከሉ የተሻሻለ የሚሄድበት ነገር አለና የመልካም ወጣቶች በቃ የምታስቡ በጎነት ያላችሁ እኛ ያው ጎንደር ላይ ነው የተመሰረተው እንዳልኩ አዲስ አበባ ላይ ደግሞ መጠን የማስተባበሪያ ቢሮ ከፍተናል። መጣችሁ ብትጎበኙን እንዲሁም በስማችን በተከፈተው የማህበራዊ ሚዲያዎች በፌስቡክ፣ በቲክቶክ፣ በዩቲዩብ በተለያዩ ፕላትፎርሞች እንገኛለንና እሱን በመከተል ካለን ብናካፍል የህፃናት ያረጋውና የአእምሮ ህሙማን መርጃ ማዕከል በአማርኛ በእንግሊዘኛ በዚሁ ራሱ ቲክቶክም ዩቲዩብም አለው የራሱና በዚህም መወዳጀት ይችላሉ። ጎንደር እንግዲህ የማይመጣ የለም። እግር ጥሏቸው ደግሞ እንግዲህ ያልመጣም ካለ መጣው መጎብኘት ይችላሉ እና በዚህ ይሄንም ለማስተላለፍ ነው። ከዛ ውጪ ያው በኔ ስራ እንኳን በኪነ ጥበብና በሚዲያው ከጎንደር ጀምሮ ያው የምሰራበት የምንቀሳቀስበት ነው። በተጓዳኝ ሌሎች ስራዎች በጣም ማተኩርበት አለ። ግን ያው በእነዚህ ሙያዎች ደግሞ በግል በተባባሪ አዘጋጅነት በጎንደር ፋና ኤፍኤም 98.1 ሰርቻለሁ። እንዲሁም እዚህ ደግሞ በአሃዱ ሬዲዮ አሁን ላይ ድምጽ እኮ የጋዜጠኛ ድምጽ ያስታውቃል። ምክንያቱም እስካሁን ድረስ ፍሎውን የጠበቀ ወሬ ነው የምታወራውና ጋዜጠኛ ነው እንዲህ ሳይሳሳት የሚያወራው እና አሃዱ ሬዲዮ ላይም ሰራለሁ። አሁን ላይ በተለያዩ ፊልሞች ምናምን አነስ ቢል ያው ሞክረናል። ክሊቶ ፊልም ላይ በደስ ቲቪ ደግሞ የገብርዬ እንዲሁም በግዛት ድራማ ላይ ከና አርቲስት ዝናሽ ጋር በ90ኛው ሺህ ከና አቡ ጋር እንዲሁም በዞረሞ ጮይ ከና አርቲስት ሙላለም ታደሰ ጋር በተወሰኑ በትወናው ዓለም ያው በዚች ተቀላቀያለሁ። ከዛ ውጪ በሚዲያው በማህበራዊ ሚዲያዎች የሚለቃቸው መረጃዎች አሉ። በተለያዩ በበጎ ስራም በእምነትም አፋልጉኝ የተለያዩ ነገሮቻችን በስፖርቱም በፋሲል ከነማ በደንብ እንትን የሚለውና በዛ ትንሽ ማህበረሰቡ ያቀኛል። እየተንቀሳቀስኩ ያለው በዚህ ነው እና ምናልባት ዳይሬክተሮች፣ አዘጋጆች፣ ደራሲዎች ምናምን ካላችሁ በትወናው ወደ ገደለው ብገፋበት ደስ ይለኛል ካለኝ ሰዓት ማለት ነው። ሌሎችም ስራዎች ስለምሰራ ከዛ ውጭ ደግሞ በሚዲያው ደግሞ በዚህ በማስታወቂያ ስራ በመድረክ መሪነቱ በምኖችም እንግዲህ የማስታወቂያ ባለሙያ ድርጅት የሆናችሁ ምንሰራ ያው እዚሁ ስላለሁኝ ለጊዜው ሌሎችም ስራዎች እየሰራሁ በተጓዳኝ ደግሞ ብንቀሳቀስ ደስ ይለኛል ለማለት ነው። የቀረኝ ምስጋና ብቻ ነው። እሺ ከምንም በላይ ለኃያሉና ለገናናው ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሁሌም አማላጅነቷ ማትለየኝ እመቤቴ ቅድስት ድንግል ማርያም የተመሰገነች ትሁን። ከዛ ውጪ ለእናቴ ለመለሰች እህቱ ሙዬ ነው የምላት። እግዚአብሔር ረጅም እድሜ ከጤና ጋር ይስጥልኝ። እስኪ ንገራቸው። አንድ ልጇ ነኝ። ንገራቸው ለሙዬ። በጣም ነው የምወድሽ እናቴ፣ በጣም ነው የማከብርሽ። አንድ ልጅ በሆንም አከብክበሽ ለዚህ ነገር አልሰሽኛልና በጣም ነው የማመሰግነው። አባቴ በህይወት የለም። የወታደር ልጅ ነኝ። 100 አለቃ ዳኛው ተሰማ ይባላል። በውትድርናው ዓለምና በስፖርት በእግር ኳሱ ዓለም የራሱን አሻራ አስቀምጦ ያለፈ ነውና የወታደር ልጅ ደግሞ ምንጊዜም በተሰለፈበት ሙያ ወታደር ነውና እኔም በተቻለኝ ፈጣሪ በሰጠኝ ጸጋ ዕውቀት በኪነ ጥበቡም በሚዲያውም በበጎ ስራዎች በተለያዩ ነገሮች ባለኝ አቅም እስካሁን እያገለገልኩ እገኛለሁ። ከዚህ በኋላም ፈጣሪ በሚሰጠኝ እድሜ ለማገልገል ዝግጁ ነኝ። እሺ ብሩኬን በክብር እንሸኘው። በክብር ሸኘው ብሩኬን። ይመችሽ ያራዳልች። አሁን ወደ መጨረሻውና የ6800 ብሩን አሸናፊ ወደምንለይበት ሰዓት ላይ ደርሰናል። ለዚህ ደግሞ አቤልና ሳራ ለፊቴ ይገኛሉ። አቤልና ሳራ 5 የመለያ ጥያቄዎች ጠይቃቸዋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ6800 ብሩ አሸናፊ ይሆናል። ሰዓት የለም፣ ይለፈኝ የለም። አንድ ቃል ካፋችሁ ወጥቶ ከተሳሳታችሁ ፔሬድ። ስለዚህ ረጋ ብላችሁ አስባችሁ መልሱ። ከማል ጀምር። ፈለከው ከማል ጀምር። 3 ቁጥር 3 ቁጥር ጀምር። 3 ቁጥር ይቀድማል አይደል? እኔ አላቅም። ከማል ጀምር። ሙሉ ቁጥር ከኔ ጀምር። እኔ አላቅም። ተስማሙ። 4 ከማል ጀምር። ቅድሚያ ለሴትሽ። ቅድሚያ ለሴት። ቅድሚያ መሄድሽ ከባድ ጥያቄ ደረሰሽ። ግልገል
ተወለደ ካልን እንቁላል ምን ሆነ እንላለን? ተፈለፈለ ተጣለ እንቁላል ተጣለ እሺ በሁለቱም እንሰጣታለን እሺ ይሰጣት ተብሎ አትሸኩሉ ያልኩ ለዚህ ነው ረጋ ብላችሁ አስባችሁ መልሱ ሰዓት እንደፈለጋችሁ ስላላችሁ አቤት ቫት VAT ቫት ሲተነተን ምን ይባላል? ቫልዩ ተረጋጋ ቫልዩ ቫልዩ ልክ ነህ አኑዋል ሳይሆን ኤንድ ታክስ ቫልዩ እና ታክስን ልክ ነህ የማለኛውን ለመጨረሻ ጊዜ ካስተካክ ሁለቱን ትክክል ስለሆንክ ነው አሁን ይሄን ድል መስጠት አድ ልክ ነህ ሳራ ጊንጥ የምትናደፈው በምኗ ነው? ባንቴ ስሙ ጠፍቶብኝ ነው ረጋቤ ጊንጥ የምትናደፈው በምኗ ነው? ባንቴ ነው እንዴ እሺ አዎ አላት ግን በሱ አይደለም ተብለሻል ትሞክራለህ ነጥብ አያሰጥም በጭሯ ነው ግን ነጥብ አያሰጥም በጭሯ ነው የምትናደፈው ጊንጥ አቤላ አቤት ኪንግስተን የየት ሀገር ዋና ከተማ ነው? ኪንግስተን ዩኬ ማለት ዩናይትድ ኪንግደም የእንግሊዝ ዋና ከተማ ዩኬ እንትን ኪንግስተን ነው ሌላ ለንደን የት ነው ዋና ከተማ ነው እንዴልከኝ ካሁንማ ተሳስተሃል ትሞክራለሽ ነጥብ አያሰጥም ኪንግስተን የማን ዋና ከተማ ናት? ትሞክራለህ ደግመህ ነጥብ አያሰጥም ለማንኛውም የጃማይካ ዋና ከተማ ናት ሳራ ፊደል ካስትሮ የየት ሀገር ተወላጅ? ኩባ በቃ ትክክል ተመልሰ ነበሩም ነውም ሳልል የኩባ ነው በትክክል ተመልሷል አቤት በፍቅር እስከ መቃብር ልብ ወለድ ውስጥ ዋሸራ ተብሎ የተገለጸው ቦታ አለ ዋሸራ ለመሆኑ የቦታ በምን ይታወቃል? ዋሸራ የሚባለው ቦታ በምን ይታወቃል? በምን ልዩ ሁኔታው ይታወቃል? ሸለቆ ስለ ዋሸራ አታውቁም? ስሙ ሰምቻለሁ ግን ከቤተ ክርስቲያን ጋር የተገናኘ ነው የእምነት ቦታ በመሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር የተገናኘ ነው ዋሸራ ለማንኛውም የቅኔ ቤት ነው ቅኔ ቤት ነው በቅኔ ቤትነቱ ነው የሚታወቀው እዚህ ዋሸራ የተማሩ የቅኔ አባቶች በጣም ብዙ የሚያፈራ ቦታ ነውና የቅኔ አባቶችን ዋሸራ ይባላል ማን የጠየቁት አቤልን የጠየቋ ሳራ አንድ ሰው እንዴትና በምን ሁኔታ 30 ቀን ሙሉ ሳይተኛ ሊቆይ ይችላል? ሳይተኛ አንድ ሰው እንዴትና በምን ሁኔታ 30 ቀን ሙሉ ሳይተኛ ሊቆይ ይችላል? ካረፈው ከሞት እሺ እንትን ሜዲኬሽን ከወሰደ ያንቀል በቃ የለው መልስ አይደለም እሱም አይደለም በቃ ተሳስተሻል ትሞክራለህ ነጥብ አያሰጥም ያው በህመም ነው ሊሆን የሚችለው 30 ቀን መቆየት ይችላል ጥያቄው የሚለው አንድ ሰው እንዴት 30 ቀን ሙሉ ሳይተኛ ሊቆይ ይችላል ነው አይችልም ለማንኛውም መቆየት ይችላል አንተም አንቺም እንደዛ ነው የምታረጉት እኮ ማታ እየተኛ እኔ ቀን ያል 30 ቀን ያልኩት ማታ እየተኛ ይባላል እሺ ለማንኛውም አቤል አንተንም ጠይቀህ የግብጽ መገበያያ ገንዘብ ምን ተብሎ ይጠራል? ብር የኢትዮጵያ ብር የሚባለው ኢትዮጵያ ላይ እኮ ነው እሺ ትሞክራለሽ ዲናር የግብጽ መገበያያ ገንዘብ ዲናር ለመሞከር ነው ኢጂፕሽያን ፓውንድ ነው የሚባለው ኢጂፕሽያን ፓውንድ ይባላል ሳራ ምርት 3000 በመባል የሚታወቀው ፊልም የማን ፊልም ነው? በጣም ታዋቂ ናቸው እኚህ ሰው ፕሮፌሰር እኚህ ሰው የማን ናቸው? ፕሮፌሰር ማ የጤዛ ፊልም ማን ናቸው? ጎበዝ ረጋቤ ፕሮፌሰር ረጋቤ እሺ ልክ እኮ ነሽ እስካሁን የጤዛ ፊልም ደራሲና ዳይሬክተር ናቸው ፕሮፌሰር ናቸው ማን ነው ስማቸው? ፕሮፌሰር ገሪማ የሆነ ነገር ገሪማ ተረጋጊ አሁንም ገሪማ ያባታቸው ስም ልክ ነሽ ምን ነው ለሷ ጊዜ ዝም አላችሁ
ፕሮፌሰር ብላለች፣ የአባታቸውን ስም ጠርታለች፣ ጤዛ ፊልምን ጠርታለች። ምን ነው ለሷ ጊዜ ዝም አላችሁ? ቀጥይ፣ አይዞሽ ጎበዝ፣ አንቺ በርቺ። እሺ ፕሮፌሰር አያችሁ ከውስጥ የሚባለው ቅጣት ለሷ ቅጣት ነው አለማወቋ። እሳቸውም የጎንደር ልጅ ስለሆኑ ፕሮፌሰር ልክ ነሽ። ገሪማ አባታችሁ ስም ልክ ነሽ እኮ። ማን ገሪማ? ለማ ነው። ለማ አይደለም አስታኪ። ዝም ብለሽ እኮ የሆነ ሰው ስም ማሰብ እኮ ነው። ከዛ ይመጣልሻል። የአንድ ታዋቂ ሰው ስም ካስሻል ስማቸው አለማየሁ አይደል? አስተካክል አለማየሁ ነው። አሁንም የድል ምን ሰጥሽ? በነገራችን ላይ ከፊትና ከኋላ ያለውን እርግጥ ትክክል ስለሆንሽ ነው እንጂ ተሳስተሻል። ልክ እንደሱ የመጨረሻ አንድ ድል ነው የመጨረሻ። ሀገራችን ላይ የአንድ ታዋቂ ኢትዮጵያ ውስጥ ያለ አንድ ታዋቂ ሰው ስም አስቢ መጀመሪያ። አውቃቸዋለሁ እኮ እኔ አታውቂያቸው መቻልኩኝ። ስማቸውን ይጣፋ እሳቸውን አሁን ወደ ጎን ታረጊና ሌላ ኢትዮጵያ ውስጥ ያለ አንድ ታዋቂ ሰው አስቢ። የሱ ስምና የእሳቸው ስም አንድ አይነት ነው፣ ስማቸው ብቻ። በቃ ይባባሉ። አልተመለሰም። አለማየሁ አይደለም ብዬሻለሁ። ለማ አንድ ታዋቂ ሰው አስቢ ብዬሽ ነበረ። ትሞክራለህ? አላውቁም። አንድ ታዋቂ ሰው አስቢ ብዬሽ ነበረ። ይሄ ሰው ታዋቂ ሰው አስቢ ያልኩሽ ሯጭ ነበረ፣ ኢንቨስተር ነው፣ ባለ ሀብት ነው። አሁን ኃይሌ ገሪማ። ወይኔ ፕሮፌሰር ኃይሌ ገሪማ ነው ስማቸው። ግን በሚያሳዝን ሁኔታ የአባታቸውን ስም ያወቅሽው ፕሮፌሰር ማዕረግናቸውን ያወቅሽው ትክክለኛ ስማቸውን ስላላወቅሽ ነጥብ አያሰጥሽም። በጣም አዝናለሁ። አቤላ አቤት። ኢንጂነር ቅጣው እጅጉ የተወለደበት ቦታ የት ነው? ጎጃም። ነፍስ ይማርና አሁን በህይወት የለም። ጎንደር። ጎጃም ጎንደር አልክ። አይበቃህም? ሌላ እንዳትሳሳት ብዬ እኮ ነው። ይበቃኝ። ማን ነው መጀመሪያ? ኢንጂነር ቅጣው እጅጉ። ኢንጂነር ቅጣው እጅጉ ናሳ ውስጥ የሚሰራ ትልቅ የኢትዮጵያ ፈርጥ የኢትዮጵያ እንቁ ልጅ ሳይንቲስት ነበር። የቦንጋ ተወላጅ ነው። ቦንጋ የምትባል ሀገር አታውቅም? ተቋለሁ ግን አላገኘሁም። የቦንጋ ተወላጅ ምርጥ ኢትዮጵያዊ ነበረ። ነፍሱ በገነት ትረፍ። አሜን። 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አቤል አንድ ከ5 ጥያቄ 4 ስተህ 1 መልሰሃል። ሳራ ከ5 ጥያቄ 3 ስተሽ 2 በመመለስ የዛሬው ካለን ብናካፍል የህፃናት አረጋውያንና የአእምሮ ህሙማን መርጃ ማዕከል ከጎንደር የ6800 አሸናፊ ሆነሻል። እንኳን ደስ ያለሽ። መልካም ዓላማ ይዛችሁ እዚህ ድረስ አባይ ቲቪ ድረስ ራሳችሁን ለማስተዋወቅ ውድድራችንን ለመወዳደር ስለመጣችሁ ከልብ እናመሰግናለን። 8183 ኦኬ ብለው ካለን ብናካፍልን አበረታቱ። ውድ ኢትዮጵያውያን ከናንተ ጋርም ትንሽ እንበልና እንለያይ። አቤል ካንተ ልጀምር። እሺ እድሉን ስለሰጣችሁኝ አመሰግናለሁ። እዚህ ፕሮግራም ላይ እንድቀርብ ስሜ አቤል ደግፍ ይባላል። አዲስ አበባ አድጌ በደብረ ዘይት ከተማ የማኔጅመንት ዲግሪን ሰርቻለሁ። ከዛም በኋላ የተለያዩ ስራዎች ሰራ ነበር ከሀገርም ውጪ ከውስጥም ሆኜ እና አሁን ላይ ቢዝነስ ሪሰርች እየሰራው ነው የሚገኘው በኢትዮጵያ ላይ እና በዚህ መሀል ብዙ የረዱኝ ሰዎች ነበሩ እስካሁንም ድረስ እና ዛሬ ላይ ደረስኩት የብዙ ሰዎች ዋጋ ተከፍሎበት ነውና ለነዛም ሰዎች በጣም ማመስገን እንፈልጋለሁ እድሉን ከመስጠት በፊት። ሌላኛው ደግሞ ዋናው የመጣንበትም እዚህ ጋር የበጎ አድራጎት እንደመሆኑ ካለን ብናካፍል የአረጋውያን መርጃ የህፃናት እና የአእምሮ ህሙማን መርጃ ማዕከልን እንድትደግፉ ለነገ የሚባል ነገር አይደለምና ያን ነገር እንድታደርጉ እንድትደግፉ ባላችሁ 8183 ላይ ኦኬ ብሎ በመላክ እንድትደግፉ ስለጠይቃለሁ። በአካልም ተገኝታችሁ ደግሞ ድጋፍ ማድረግ ትችላላችሁ። እዚያ ያን ነው ለማለት የምፈልገው እና አመሰግናለሁ። እሺ ሳራ። እሺ ስሜ ሳራ ደበበ ይባላል። ያው ከካለን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል ነው የመጣሁት። ዋና ዓላማችን አዲስ አበባ ያለው ማዕከልን
ማስተባበሪያ ማዕከሉን ማስተዋወቅና ሰዎች አባል እንዲሆኑ ማበረታታት ነው። ስለዚህ ከዛ በመቀጠል ደግሞ 81 83ን ሰዎች እንዲረዱና ከበረከቱ ተካፋይ እንዲሆኑ ለማድረግ ነው። ሌላው እኔ ሌላ ማስተላለፍ የምፈልገው ያው ከዚህ ጋር ተያያዥ ባይሆንም በሀገራችን በቁጥር 1 ገዳይ ከሚባለው ካንሰር የጡት ካንሰር ነው። ሁለተኛው የማህፀን ጫፍ ካንሰር ነውና ምሰራው እሱ ላይ ነው። ሪሰርች አሲስታንት ነኝ አዲስ አበባ ዩኒቨርሲቲ ውስጥ። ስለዚህ እህቶች ወይም እናቶች እድሜያቸው ከ30 በላይ የሆኑ በሙሉ የክሊኒካል ብረስት ኤግዛሚኔሽን እንዲያደርጉ በሁሉም የጤና ተቋማት ውስጥ ከጤና ጣቢያ ጀምሮ ይሄን አገልግሎት ስለሚሰጥ ይሄንን እንዲያደርጉ መክራለሁኝ ማለት ነው። ምክንያቱም በሽታው መከላከል እንኳን ባይቻልም እንደ ማህፀን ጫፍ ካንሰር የትሪትመንት አውትካምን ማስተካከል ይቻላል። ምክንያቱም early detect ከተደረገ ታክሞ የመዳን ወይም ደግሞ ኪውርድ የመሆን እንትኑ ከፍተኛ ነው። ስለዚህ በ30% ሞትን የመቀነስ አቅም ስላለው ክሊኒካል ብረስት ኤግዛሚኔሽን ሄደው እንዲያደርጉ መክራለሁኝ ማለት ነው። ሌላው ማመስገን የምፈልገው በመጀመሪያ ፈጣሪ ነው። ቀጥሎ ደግሞ ዳዊትን ነው። ዳዊት ይሄንን የመርጃ ማዕከል ከጓደኞቹ ጋር ሆኖ በመክፈቱና ቀን በቀን ሳይሰለች ማለት ሁሌም ቢዚ ነው። ሁሌም ሰው እየረዳ ነው የሚገኘውና ሁሉ ነገሩን ትቶ ለኛ ራሱ አራያ ሆኖ ይሄንን ነገር እያደረገ ስላለ በእውነት በጣም ነው የማመሰግነው። ቀጥሎ ደግሞ ይሄንን ሀገር በቀል ድርጅት በመርዳት የሚታወቀው ጎንደር ዩኒቨርሲቲ፣ ጎንደር ሆስፒታል እንዲሁም ደግሞ የጎንደር ከተማ አስተዳደርን ማመስገን እንፈልጋለሁ። ከዛ በመቀጠል ኢትዮ ቴሌኮም ነው። ምክንያቱም ጥር ወርን ሙሉ ከጥር 1 እስከ ጥር 30 2017 ላይ ስለሰጠን 2017 ያኔ ላስት ይር ነው እንዴ? ላስት ይር ነው 2016 የሚቀራውን እኮ መስሎኛል። ኦኬ ያኔማ አመት ሙሉ ፓኬጅ ነበር። ልክ ነሽ። የአመት ሙሉ የሌሎችም አለ። የኛ ደግሞ አንዱ ነበር። አቃለው እሱን ስለሰጠን አሁንም ደግሞ 81 83ን በድጋሚ ይሄን እድል ስለሰጠን በጣም አመሰግናለሁ። በጣም አሪፍ ጨረሽ? ጨርሽ። የእውነት በጣም ነው ደስ ያለኝ። ምክንያቱም መተላለፍ ያለበትን መልእክት በትክክል ያሳለፍሽው። ብዙ ሀገራችን ውስጥ አሉ አሁን ማናቃቸው ስማቸውን ሰምተን ማናቃቸው በሽታዎች እንደ አሸን እየተፈለፈሉ ነው። ህዝብን እየጨረሱ ነው ከመናቀው ችግር ውጪ እና እንዳልሽው እድሜያችሁ ከ30 አመት ጀምሮ ያላችሁ እህቶች የዚህ የጡት ቅድመ ምርመራ ብታደርጉ ከሚደርሰው ችግር በ30% ብዙ ነገር ታሻሽላላችሁ ወይም ቅድመ ምንድነው የካንሰር የመያዝ እንትናችሁን ታስቀራላችሁና ይሄ መልእክት ትልቅ መልእክት ነው ለኔ እውነት ለመናገር ከዚህ ከመጣችሁበት ዓላማ ውጪ ትልቁ መልእክት የዛሬው እሱ ነውና ስላረክሽልን ከልብ እናመሰግናለን። ስላስተላለፍሽው መልእክት እናንተም እዚህ አባይ ቲቪ ድረስ አክብራችሁን ስለመጣችሁ ከልብ እናመሰግናለን። ወገኖች ሁላችሁም በያላችሁበት በኢትዮጵያም ከኢትዮጵያም ውጪ ያላችሁ ወገኖች የዛሬውን ካለን ብናካፍል የህፃናት አረጋውያንና የአእምሮ ህሙማን መርጃ ማዕከልን ለማስተዋወቅ የመጡ ወገኖቻችንን በ81 83 አጭር የጽሁፍ መልእክት ኦኬ ብላችሁ አሊያም ከዚህ ስር በተቀመጠው የስልክ ቁጥር አድራሻ እየደወላችሁ በማግኘት መርዳት መለገስ ወገኖቻችሁን መደገፍ ትችላላችሁ የሚለው የዕለቱ መልእክት ነው። ከልብ አመሰግናለሁ ስለመጣችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው።